ላለፉት 80 ዓመታት በአፍሪካ ግንባር ቀደሙ አየር መንገድ ሆኖ የቆየው የኢትዮጵያ አየር መንገድ አብዛኛው የአገልግሎት ዘመኑን የቦሌ ዓለም አቀፍ አውሮፕላን ማረፊያን ዋነኛ ማዕከል አድርጎ ነው ሲሰራ የቆየው። በ1954 ዓ.ም ተገንብቶ አገልግሎት መስጠት የጀመረው የቦሌ አየር ማረፊያ በወቅቱ 250 ሺህ መንገደኞችን በዓመት የሚያስተናግድ የነበረ ሲሆን በተለያዩ ጊዜያት በተደረገለት ማስፋፊያ አሁን ላይ ዓመታዊ የማስተናገድ አቅሙ 25 ሚሊዮን መንገደኞች ደርሷል። የመንገደኛ ቁጥሩ እየጨመረ ከመምጣቱና የቦሌ አውሮፕላን ማረፊያን ከዚህ በላይ ማስፋፋት የሚያስችል ሁኔታ ባለመኖሩ አዲስ አውሮፕላን ማረፊያን ለመገንባት መወሰኑ ነው በቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታ ማስጀመሪያ ላይ የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰው የተናገሩት። የኢትዮጵያ አየር መንገድ ፈጣን እድገቱን በመቀጠሉ በቦሌ አውሮፕላን ማረፊያ የሚተላለፉት መንገደኞች ብዛት በ2020 ዓመተ ምህረት ከአውሮፕላን ማረፊያው አቅም በላይ እንደሚያልፍ ይጠበቃል። በቦሌ አውሮፕላን ማረፊያ ተጨማሪ ማስፋፊያ ለመስራት የሚያስችል ቦታ ስለሌለ አዲስና ትልቅ የአውሮፕላን ማረፊያ ከአዲስ አበባ ከተማ ውጭ መገንባት ግዴታ ሆኗል። ለአዲሱ አውሮፕላን ማረፊያ ቦታ መረጣ ሰፊ ጥናት ከተካሄደ በኋላ አሁን ያለንበት አቡሴራ ቀበሌ ከሁሉም የተሻለ ሆኖ ስለተገኘ ሊመረጥ ችሏል። ከ3800 ሄክታር በላይ መሬት ላይ የሚያርፈው አዲሱ የቢሾፍቱ አውሮፕላን ማረፊያ ሙሉ በሙሉ ሲጠናቀቅ በዓመት 110 ሚሊዮን መንገደኞችን ያስተናግዳል ተብሎ እንደሚጠበቅም ነው ዋና ስራ አስፈጻሚው የገለጹት። አዲሱ የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ በ3809 ሄክታር ቦታ ላይ ያረፈ ሲሆን የአውሮፕላን ማረፊያው ግንባታ ሙሉ በሙሉ ሲጠናቀቅ በዓመት እስከ 110 ሚሊዮን መንገደኞች ማስተናገድ የሚችል አቅም ይኖረዋል። የአውሮፕላን ማረፊያው ሙሉ በሙሉ ለመገንባት የሚያስፈልገውን እጅግ ከፍተኛ ወጪ ከግምት ውስጥ በማስገባት ግንባታውን በሁለት ምዕራፍ ለማካሄድ ታቅዷል። አውሮፕላን ማረፊያው በሁለት ምዕራፎች ተከፋፍሎ እንደሚገነባ የተናገሩት አቶ መስፍን የምዕራፍ 1 ፕሮጀክትም በርካታ መሰረተ ልማቶችን አካቶ ግንባታው መጀመሩን አስታውቀዋል። በምዕራፍ 1 የሚገነባው የአውሮፕላን ማረፊያ በዓመት 60 ሚሊዮን መንገደኞችን ማስተናገድ የሚችል አቅም እንዲኖረው ተደርጎ ዲዛይን የተደረገ ሲሆን በዋነኛነት የሚከተሉትን ያካትታል። 1 ትልቅ እጅግ ዘመናዊና 1 መለስተኛ የመንገደኞች ማስተናገኛ 2 ተርሚናሎች፣ 2 በተጓዳኝ የሚሰሩ የአውሮፕላን መንደርደሪያዎች፣ 180 አውሮፕላን በአንድ ጊዜ ማቆም የሚችሉ ቦታዎች፣ 350 ማረፊያ ክፍሎች ያሉት በተርሚናል ውስጥ የሚገነባ ሆቴል፣ በዓመት 1.5 ሚሊዮን ቶን ጭነት ማስተናገድ የሚችል የካርጎ ተርሚናል፣ የአውሮፕላን ጥገና ማዕከልና ሌሎችንም ይጨምራል። እንዲሁም የምዕራፍ 1 ፕሮጀክት አዲሱን የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ከቦሌ አውሮፕላን ማረፊያ ጋር በፈጣን ባቡርና ፈጣን የመኪና መንገድ ማገናኘትን ያስችላል። ፕሮጀክቱን ለማስጀመር ባለፈው 1 ዓመት ከፍተኛ ዝግጅት ስናደርግ ቆይተናል። ከነዚህ ውስጥ ትልቁ አውሮፕላን ማረፊያው በሚገነባበት ቦታ ላይ ይኖሩ የነበሩትን አርሶ አደሮች ወደ ሌላ ቦታ ማስፈር ነበር። ይህም በተመለከተ በቦታው ላይ ቤት ለነበራቸው 1359 አባወራዎች ደረጃውን የጠበቁ ቪላ የመኖሪያ ቤቶች ተሰርተው እንዲገቡበት ተደርጓል። በጠቅላላው 2758 ለሚሆኑ አርሶ አደሮች የገቢ ምንጭ የሚሆኑ በርካታ የልማት ስራዎች ተገንብተው በመጠናቀቅ ላይ ይገኛሉ። ለአውሮፕላን ማረፊያው የመጀመሪያ ምዕራፍ ግንባታ የሚያስፈልጉ ቅድመ ዝግጅቶች ሙሉ በሙሉ መደረጋቸውን የተናገሩት በኢትዮጵያ አየር መንገድ የመሰረተ ልማት እቅድና ልማት ዳይሬክተር አቶ አብርሃም ተስፋዬ የአፈር ቆረጣ ስራ መጀመሩንም ገልጸዋል። 3 ስራ ተቋራጮች ቆርጠናል። ፉሊ ሞቢላይዝ አድርጋችሁ ከጀርባ እንደምታዩት ወደ 300-400 ማሽን ሞቢላይዝ አድርገን ስራ ጀምረናል። ይህንንም ለማስጀመር ከ1 ዓመት በፊት ኢንተርናሽናል ኮንሰልታንቶች መርጠን የፕሮጀክቱን አዋጭነት የፕሮጀክቱን ማስተር ፕላን እዚህ እንዳየነው ኤክስፕሌን እንዳደረግነው ማስተር ፕላኑን አዘጋጅተዋል። ኮንሰፕት ዲዛይኑን በታዋቂ ዓለም አቀፍ አርኪቴክቶች አዘጋጅተናል። ዲቴይል ዲዛይኑም እንደዚሁ በተጓዳኝ እየተሰራ ነው ያለው። የመጀመሪያው ምዕራፍ በ12.5 ቢሊዮን ዶላር በጀት እንደሚገነባም ተገልጿል።